ነርቨስ ሲስተም ምንድነው የሚለውን ዛሬ በዚህ ቪዲዮ እናያለን። እንግዲህ ነርቨስ ሲስተም አንዱ ፊዚዮሎጂካል ሲስተም ነው ማለት ነው። ስለዚህ ወሳኝ የሆነ አንዱ ፊዚዮሎጂካል ሲስተም ነው። ስለዚህ ነርቨስ ሲስተም አዝ ኢንትሮዳክሽን ምንድነው የሚለውን እንዳጠቃላይ የምናይበት ቪዲዮ ነው የሚሆነው ማለት ነው። እንግዲህ እንድትከታተሉ እስከ መጨረሻው ድረስ ጋብዛለሁ። ወደ ቪዲዮ እንሄዳለን። ነርቨስ ሲስተም እንግዲህ ዴፊኒሽኑን በምናይበት ጊዜ ነርቨስ ሲስተም ምንድነው የሚለውን እንዳጠቃላይ ጀነራል የሆነ ዴፊኒሽኑን በምናይበት ጊዜ the nervous system is a complex network of cells and tissue that control, coordinate and communicate information throughout the body ይለናል ማለት ነው። ስለዚህ ምንድነው ነርቨስ ሲስተም የምንለው ኮምፕሌክስ ኔትወርክ ኦፍ ሴልስ ኤንድ ቲሹ ነው። እንግዲህ የሴል እና የቲሹ ኮኦርዲኔት ነው ወይም በአንድ ላይ የያዘ ነው ማለት ነው። ይሄ ደግሞ ዋናው ዓላማው ምንድነው ኮንትሮል ኮኦርዲኔሽን እና ኮሚኒኬሽን ዋናው ዓላማው ነው ይሆናል ማለት ነው። ይሄ ደግሞ የሚከናወነው በአጠቃላይ በሰውነታችን ውስጥ የሚከናወን ወይም የሚተገበር ሂደት ነው ማለት ነው። ስለዚህ ይህንን ነርቨስ ሲስተም ብለን እንጠራዋለን ማለት ነው። it helps us sense, think, move and maintain internal balance or homeostasis። እንግዲህ ምንድነው በዋናነት የሚያግዘን አንደኛ ሴንስ እንድናረግ፣ ቲንክ እንድናረግ፣ ሙቭ እንድናረግ፣ ሜንቴን ኢንተርናል ባላንስ እንድናረግ እና ሌሎችን እንዳጠቃላይ እንድናረግ ያስችለናል ማለት ነው። ስለዚህ ነርቨስ ሲስተም በዚህ መልኩ ዲፋይን ማድረግ እንችላለን ማለት ነው። እንግዲህ የነርቨስ ሲስተምን ሜን የሆኑ ፋንክሽን በምናይበት ጊዜ ሜን ፋንክሽን ኦፍ ዲ ነርቨስ ሲስተም the nervous system has three major function። እንግዲህ የነርቨስ ሲስተም ሶስት ሜጀር የሆኑ ፋንክሽኖች አሉት ማለት ነው። የመጀመሪያው እንግዲህ ሰንሰሪ ፋንክሽን ነው። ዲቴክት ቼንጅስ ኦር ስቲሙሊ ኢንሳይድ ኤንድ አውትሳይድ ኦፍ ዘ ቦዲ። እንግዲህ ምንድነው ስቲሙሊን ዲቴክት ማድረግ ነው ወይም ቼክ ማድረግ ነው ወይንም ስቲሙሊ በሚኖርበት ጊዜ ሜሴጅን ጋዘር ማድረግ ነው ወደ ሴንትራል ነርቨስ ሲስተም ማድረስ መቻል ማለት ነው። ለምሳሌ ፔን በሚኖርበት ጊዜ፣ ለምሳሌ እሳት በሚነካን ጊዜ ወይም ሌላ ነገር በሚወጋን ጊዜ ወይም ሰምቲንግ በቃ ፔን ያለው ነገር በሚነካን ጊዜ እንድናነሳ ያስችለናል። ይሄን ደግሞ የሚያደርገው ምንድነው ሴንስ ነው ማለት ነው ወይም ሴንሰሪ ነርቮች ናቸው ማለት ነው። እንድናደርግ የሚያደርጉን ቴምፕሬቸር የመሳሰል ላይት፣ ሳውንድ፣ ፕሬሸር ኤንድ አዘርስ። ስለዚህ እነዚህን ስቲሙሊ በሚኖርበት ጊዜ የሴንስ የማድረግ እና ኢንፎርሜሽን ጋዘር የማድረግ ሂደት የሚተገበረው በሰንሰሪ ነርቭ ወይም ሰንሰሪ ኒውሮን ነው ማለት ነው። ስለዚህ ሰንሰሪ ፋንክሽን ይባላል ማለት ነው። ሁለተኛው እንግዲህ ኢንተግሬቲቭ ፋንክሽን ነው ማለት ነው። ፕሮሰስ ኤንድ ኢንተርፕሬት ሰንሰሪ ኢንፎርሜሽን፣ የሰንሰሪ ኢንፎርሜሽን ወይም በሰንሰሪ ኢንፎርሜሽን ጋዘር የተደረገውን ኢንፎርሜሽን ኢንተርፕሬት ይደረጋል ማለት ነው። ይሄ ደግሞ የሚከናወነው ብሬን ላይ ነው ማለት ነው። ዲሲሽን ሜኪንግ ኦከር ኢን ዘ ብሬን ኤንድ ስፓይናል ኮርድ፣ በስፓይናል ኮርድ እና ብሬን ላይ ኢንተርፕሬት ይደረግና ትርጉም ይሰጠዋል፣ ወደ ምላሽ ደግሞ ይሄዳል ማለት ነው። ሶስተኛ ላይ እንግዲህ ምላሽ ነው የሚሆነው ሞተር ፋንክሽን ይባላል ማለት ነው። ሴንድ ኮማንድስ ቱ መስልስ ኤንድ ግላንድስ ኮዝ ሙቭመንት ኦር ሴክሬሽን። ስለዚህ ሞተር ፋንክሽን ደግሞ ወይም ሞተር ኒውሮን ወይም ሞተር ነርቭስ ደግሞ ዋና ዓላማቸው ምንድነው በኢንተግሬቲቭ ወይም በብሬን በስፓይናል ኮርድ ኢንተርፕሬት የተደረገውን ወደ ምላሽ መስጠት ነው ማለት ነው። ስለዚህ ኮማንድ ማድረግ ትዕዛዝ መስጠት ነው ማለት ነው። ይሄ ደግሞ ዋናው የሚተገበረው በመስል ስለሆነ ለምሳሌ ሳት ነክቶን ከሆነ ሳት በሚነካን ጊዜ አንሳው የሚል ኢንፎርሜሽን ኢንተርፕሬት ይደረግና ይሄዳል። ስለዚህ መስል ይታዘባል። በዛን ጊዜ መስል ደግሞ ያነሳል ማለት ነው። ስትራክቸራል ኦርጋናይዜሽን በምናይበት ጊዜ እንግዲህ ነርቨስ ሲስተም በሁለት ዋና ዋና ክፍሎች ይከፈላል ማለት ነው። ነርቨስ ሲስተም is divided into two main parts ይለናል። ስለዚህ አንደኛው ሴንትራል ነርቨስ ሲስተም ወይም ሲኤንኤስ ነው። ሴንትራል ነርቨስ ሲስተም እንግዲህ በዋናነት ሁለቱን የያዘ ነው ማለት ነው። ስለዚህ ብሬን ኤንድ ስፓይናል ኮርድ። the brain is control center of the body and divided into three፣ በሶስት ይከፈላል ማለት ነው። እንግዲህ ሴንትራል ነርቨስ ሲስተም በዋናነት የያዘው ብሬን እና ስፓይናል ኮርድ ነው። ይሄ ደግሞ እንደገና ብሬን በሶስት ዋና ክፍሎች የሚከፈል ነው ማለት ነው። የመጀመሪያው እንግዲህ ሰረብረም ነው። ሰረብረም ይባላል ላርጀስት ፓርት ኦፍ ዘ ብሬን፣ ትልቁ እንግዲህ የብሬን ክፍል ነው ማለት ነው። ይሄን በምናይበት ጊዜ እንግዲህ ሰረብረም ነው ማለት ነው። ሶ የዚህን ፋንክሽን በምናይበት ጊዜ እንግዲህ ቲንኪንግ እና ሚሞሪ፣ ነገሮችን እንድናስብ፣ ሚሞሪ እንድናረግ፣ እንድናስታውስ፣ ቮለንተሪ የሆነ ሞመንት ወይም ቮለንተሪ የሆነ እንቅስቃሴ እንዲኖር፣ ኢንተለጀንስ ኤንድ ኢሞሽን፣ ክሪቲካል የሆነ ቲንክ እንዲኖር ወይም ማሰብ እንዲኖር ወይም ሌላ ኢሞሽን የመሰሉ ነገሮችን ኮንትሮል የሚያደርግ ወይም የሚቆጣጠር ክፍል ነው ማለት ነው። ይሄ ሰረብረም ዲቫይድድ ኢንቱ ቱ ሄሚስፌር፣ በሁለት ሄሚስፌሮች የሚከፈል ነው። ሌፍት እና ራይት ሄሚስፌር ተብሎ ይከፈላል ማለት ነው። ሌላው ሁለተኛው እንግዲህ ሰረብረም ይባላል። ሎኬትድ ቢሎው ዘ ሰረብረም፣ ከሰረብረም በታች የሚገኝ ነው ማለት ነው። ፋንክሽኑን በምናይበት ጊዜ እንግዲህ ባላንስ ኤንድ ፖስቸር ነው። ባላንስ ማድረግ ነው፣ የሰውነትን ባላንስ
የቦዲያችን ባላንስ እንዲኖር ማስቻል ነው። ኮኦርዲኔቲንግ ኦፍ መስል ሙቭመንት የመስል ሙቭመንት ኮኦርዲኔት ማድረግ እና ባላንስ የሆነ የቦዲ ሙቭመንት እንዲኖር ማስቻል። ይሄ እንግዲህ የሰረብረም ዋናው ፋንክሽኑ ጥቅሙ ነው ማለት ነው። ሶስተኛው እንግዲህ የብሬን ክፍል የምንለው ምንድነው? ብሬን ስቲም ነው ማለት ነው። ይሄ ደግሞ በውስጥ እንግዲህ ሚድ ብሬንን ፎንን እና ሚድል ኦብሊጋታን የያዘ ነው ማለት ነው። እነዚህ ሶስቱን ነገሮች ይዟል ብሬን ስቲም። የዚህ ፋንክሽን ደግሞ የብሬን ስቲም ወይም አሁን የዘረዘርናቸው ሚድ ብሬን ፎንስ እና ሚድል ኦብሊጋታ ጥቅሞችን በምናይበት ጊዜ እንደ አጠቃላይ ኮንትሮል ቫይታል አክቲቪቲ ሰች አስ ብሪዚንግ፣ ሀርት ሬት፣ ብለድ ፕሬሸር እነዚህን በዋናነት ኮንትሮል የሚያደርግ ነው ማለት ነው። ይህ ብሬን ስቲም ወይም እነዚህ የአንጎል ክፍሎች ማለት ነው። ሌላው እንግዲህ ስፓይናል ኮርድ ነው ማለት ነው። ስፓይናል ኮርድ ምንለው እንግዲህ ስቴንድ ፍሮም ዘ ብሬን ስቲም ዳውን ዘ ቨርተብራል ኮሎመን ከብሬን ስቲም ተነስቶ እስከታች የሚወርድ ክፍል ነው ማለት ነው። ይህን ኢሜጅ በምናይበት ጊዜ እንግዲህ እዚህ ጋር ብሬን አለ። ከዚህ ተነስቶ እዚህ ድረስ ወደታች የሚመጣው ይሄ ስፓይናል ኮርድ ይባላል። የዚህ ሮል ወይም ጥቅሙ ደግሞ ትራንስሚት ሚሴጅ ቢትዊን ብሬን ኤንድ ቦዲ በቦዲ እና በብሬን መካከል ሚሴጅ ትራንስሚት ማድረግ ነው። ለምሳሌ ከዚህ ከታችኛው ክፍል ያለውን ኢንፎርሜሽን ወደ ብሬን ወደዚህ ይዞ በመሄድ ማድረስ እና የኢንፎርሜሽን ኮሚኒኬሽን እንዲኖር ማስቻል ነው ማለት ነው። ኮንትሮል ሪፍሌክስ አክሽን ኢሚዲየት የሆኑ አክሽኖችን ኮንትሮል ማድረግ ወይም መቆጣጠር መቻል ነው ማለት ነው። እንግዲህ ይሄ ስፓይናል ኮርድ ብለን የምንጠራው። ሌላው እንግዲህ ሁለተኛው የነርቨስ ሲስተም አይነት ወይም ፓርት ክፍል ፕሪፌሪያል ነርቨስ ሲስተም ይባላል ማለት ነው። ወይም ፒኤንሲ ተብሎ ይጠራል ማለት ነው። እዚህ ጋር እንግዲህ ሴንትራል ነርቨስ ሲስተም አለ፣ እዚህ ጋር ደግሞ ፕሪፌሪያል ነርቨስ ሲስተም አለ ማለት ነው። ይህ እንግዲህ የሚያጠቃልለው ምንድነው? ኦል ነርቭስ አውትሳይድ ኦፍ ዘ ሴንትራል ነርቨስ ሲስተም ከሴንትራል ነርቨስ ሲስተም ውጭ ያሉት አጠቃላይ ፕሪፌሪያል ነርቨስ ሲስተም ተብሎ ይጠራል ማለት ነው። ይሄ ደግሞ በሁለት ዋና ዋና ክፍል ይከፈላል። እንግዲህ ክራኒያል ነርቭስ 12 ፔር ያለው ነው። ስፓይናል ነርቭ የሚባለው ደግሞ 31 ፔር ያሉት ነው ማለት ነው። ስለዚህ እነዚህን አጠቃላይ የያዘ ነው ፕሪፌሪያል ነርቭስ ሲስተም የምንለው ማለት ነው። ፋንክሽን ኦፍ ኦርጋናይዜሽን ኦፍ ዲ ፕሪፌሪያል ነርቭስ ሲስተም በምናይበት ጊዜ ሶማቲክ ነርቭስ ሲስተም እንግዲህ የመጀመሪያ ሶማቲክ ነርቭስ ሲስተም አለ። ኮንትሮል ቮለንተሪ ሙቭመንትስ የቮለንተሪ ሙቭመንትን ኮንትሮል የሚያደርግ ነው ማለት ነው። ኢነርቬቲቭ ስኬለታል መስል ኤግዛምፕል ዎኪንግ፣ ራይቲንግ እንድንጽፍ እንድንንቀሳቀስ የሚያስችል ነው ማለት ነው። ስለዚህ ሶማቲክ ነርቨስ ሲስተም ውስጥ የሚጠቃለል ነው ማለት ነው። የፕሪፌሪያል ነርቨስ ሲስተም ፋንክሽን እና ኦርጋናይዜሽን በምናይበት ጊዜ ማለት ነው። ሁለተኛው አውቶማቲክ ነርቨስ ሲስተም ነው ማለት ነው። ኮንትሮል ኢንቮለንታሪ አክቲቪቲ እንግዲህ ይሄ ደግሞ ምንድነው? ኢንቮለንታሪ አክቲቪቲን ኮንትሮል የሚያደርግ ነው ማለት ነው። ሬጉሌት ኢንተርናል ኦርጋንን ሬጉሌት የሚያደርግ ነርቨስ ሲስተም ነው ማለት ነው። ይሄ ደግሞ እንደገና አውቶማቲክ ነርቨስ ሲስተም በሁለት ይከፈላል ማለት ነው። የመጀመሪያው እንግዲህ ሲምፓቲክ ነርቨስ ሲስተም ተብሎ ይጠራል። ይህ ሲምፓቲክ ነርቨስ ሲስተም እንግዲህ ፋይት ኤንድ ፍላይት ነው። እንግዲህ የሆነ አክሽን ከተፈጠረ በኋላ ይህንን ፍላይት ለማድረግ ወይም ፋይት ማድረግ እንድናደርግ የሚያስችል ነርቭ ነው ማለት ነው። ይህ ሲምፓቲክ ነርቨስ ሲስተም የምንለው ኢፌክቱን በምናይበት ጊዜ ኢንክሪዝ ሃርት ሬትን የሃርት ሬት ኢንክሪዝ ያደርጋል። ዳይሌት ኦፍ ዲ ፖፕሊስ የፖፕሊስን ዳይሌት ያደርጋል። ኢንሂቢት ዳይጀሽን የዳይጀሽን ደግሞ ኢንሂቢት በማድረግ ሮል ይኖረዋል ማለት ነው። የሲምፓቲክ ነርቨስ ሲስተም ማለት ነው። ሌላው እንግዲህ ፓራሲምፓቲክ ነርቨስ ሲስተም ነው። ይሄ ደግሞ የዛኛው ተቃራኒ ማለት ነው። ረስት ኤንድ ዳይጀስት እንዲኖር የሚያስችል ነው። ኢፌክቱን በምናይበት ጊዜ ስለው ሃርት ሬት ያኛው ይጨምራል፣ እዚህ ጋር ደግሞ ይቀንሳል ማለት ነው። ስቲሙሌት ዳይጀሽን እንዲኖር ስቲሙሌት ያደርጋል። ኮንስትሪክት ፖፕሊስ የፖፕሊስን ኮንስትሪክት እንዲሆን ያስችላል ማለት ነው። ስለዚህ ሲምፓቲክ ነርቨስ ሲስተም ሮል ነው ወይም ፋንክሽን ነው ማለት ነው። ሌላው እንግዲህ ነርቭ ቲሹን እና ሴልን በምናይበት ጊዜ እንግዲህ ኒውሮን አለ፣ ነርቭ ሴል ይባላል። ስትራክቸራል ፋንክሽናል ዩኒት ኦፍ ዲ ነርቨስ ሲስተም እንግዲህ የነርቨስ ሲስተም ስትራክቸራል ፋንክሽናል ዩኒት ኦፍ ነው ማለት ነው። ይሄ ኒውሮን ብለን የምንጠራው ፓርትስ ኦፍ ኒውሮን የኒውሮን ፓርቶችን በምናይበት ጊዜ እንግዲህ ሶስት ክፍሎች አሉት ማለት ነው። እንግዲህ የመጀመሪያው ዴንድራይትስ ይባላል። ሌላው እንግዲህ ሴል ቤዲ ወይም ሶማ ይባላል። ሌላው እንግዲህ አግዘን ይባላል ማለት ነው። ዴንድራይት በምናይበት ጊዜ ሪሲቭ ሲግናሎችን የሚቀበል ነው። ፕሮሰሲንግ ሴል ቤዲን በምናይበት ጊዜ ፕሮሰስ ሲግናልን ፕሮሰስ የሚያደርግ ነው። አግዘን ደግሞ ትራንስሚት ሲግናል ወደ ሌላኛው ትራንስሚት የሚያደርግ ነው ማለት ነው። ይህን ኢሜጅ በምናይበት ጊዜ እንግዲህ እነዚህ ማለት ነው ጫፍ ያሉት እነዚህኞቹ ዴንድራይትስ ይባላሉ። ይሄ ደግሞ እንግዲህ እዚህ መሃል ላይ ያለው ሴል በዲ ተብሎ ይጠራል ማለት ነው። ከዚህ አንስቶ እዚህ ድረስ ያለው ደግሞ አግዘን ተብሎ ይጠራል ማለት ነው። ስለዚህ የኒውሮን ሶስት ዋና ዋና ክፍሎች አሉት ማለት ነው። እንግዲህ ዴንድራይትስ፣ ሴል በዲ ወይም ሶማ እና ደግሞ አግዘን ይባላሉ ማለት ነው። በውስጡ ደግሞ ሌሎች ነገሮች አሉት ላይክ እንደ ኒኩለስ የመሳሰሉ የተለያዩ ነገሮች አሉ። እንግዲህ በዋናነት ግን እነዚህ ክፍሎች አሉት ማለት ነው። ታይፕስ ኦፍ ኒውሮን በምናይበት ጊዜ ሶስት አይነት የኒውሮን አይነት አለ። ሴንሰሪ ኒውሮን አለ፣ ሞተር ኒውሮን አለ፣ ኢንተር ኒውሮን አለ ማለት ነው። ሴንሰሪ ኒውሮን የምንለው እንግዲህ
ኢንፎርሜሽን ጋዘር የሚያደርግ ስቲሙሊ ላይ የሚመጣውን ኢንፎርሜሽን ጋዘር በማድረግ ወደ ሴንትራል ነርቨስ ሲስተም ይዞ የሚሄድ ነው ማለት ነው። ኢንተር ኒውሮን ደግሞ ኢንተርፕሬት ማድረግ ነው ማለት ነው። ሞተር ኒውሮን ደግሞ ምላሽ የሚሰጥ ነው ማለት ነው። በመስሎች አማካኝነት ምላሽ የሚሰጥ ኒውሮን ነው ማለት ነው። ስለዚህ ሞተር ኒውሮን ይባላል። እንዳጠቃላይ ኒውሮኖች በሶስት ተከፍለው ይከፈላሉ ማለት ነው። ሴንሰሪ ኒውሮን፣ ሞተር ኒውሮን እና ኢንተር ኒውሮን ተብሎ ይከፈላል ማለት ነው። ሌላው እንግዲህ ኒውሮጂሊያ ነው ወይም ሰፖርቲንግ ሴል ይባላል ማለት ነው። ሰፖርቲንግ ፕሮቴክት ኒውሮንስ ኒውሮን ሰፖርት ማድረግ እና ፕሮቴክት የማድረግ ሮል ያለው ነው። ይሄ ኒውሮጂሊያ የሚባለው ወይም ሰፖርቲንግ ሴል የሚባለው የዚህን ታይፖችን በምናይበት ጊዜ እንግዲህ አስትሮሳይትስ የሚባሉ አሉ፣ ኦሊጎ ዴንድራይትስ የሚባሉ አሉ፣ ማይክሮጂሊያ የሚባሉ አሉ፣ ሽዋኒን ሴልስ የሚባሉ አሉ ማለት ነው። እነዚህ እንግዲህ ኒውሮጂሊያስ ናቸው ወይም ምንድነው የኒውሮንን ሰፖርት ማድረግ እና ፕሮቴክት ማድረግ ሮል ያላቸው ናቸው ማለት ነው። ነርቭ ኢምፐልስን ትራንስሚሽን በምናይበት ጊዜ እንግዲህ ኤሌክትሪካሊ የሚከናወን ነው ማለት ነው። የኤሌክትሪካል ሲግናል ትራቨል አሎንግ ዘ ኒውሮን በኒውሮን አማካኝነት ሙቭ ያደርጋል ኤሌክትሪካል ሲግናል ማለት ነው። ሶ ኬሚካል ትራንስሚሽን ኦከር አት ሲናፕሲስ ዩዚንግ ኒውሮ ትራንስሚተርስ ኒውሮ ትራንስሚተርን በመጠቀም ኬሚካል ትራንስሚሽን ይከናወናል ማለት ነው። እንደ ምሳሌ በምናይ ጊዜ ላይክ ኒውሮ ትራንስሚተር የሚባሉትን አሲታይል ኮሊን የሚባሉ ኒውሮ ትራንስሚተር ኬሚካል አለ ማለት ነው። ዶፓሚን አለ፣ ሴሮቶኒን አለ። እነዚህ እንግዲህ ኬሚካል ትራንስሚሽን ኦከር በሚሆንበት ጊዜ እንደ ኒውሮ ትራንስሚተር ሆነው የሚያገለግሉ ኬሚካሎች ናቸው ማለት ነው። ሌላው ሪፍሌክስ አክሽን ነው ማለት ነው። ፋስት ኤንድ አውቶማቲክ ሪስፖንስ ቱ ስቲሙሊ። ሪፍሌክስ አክሽን ማለት እንግዲህ ፋስት የሆነ በጣም ፈጣን የሆነ አውቶማቲክ የሆነ ሪስፖንስ መስጠት ነው ለስቲሙሊ ወይንም ለአጠቃላይ ስቲሙሊ ለሆነው ነገር በሙሉ ምላሽ ቶሎ የመስጠት ሂደት ነው ማለት ነው ሪፍሌክስ አክሽን የምንለው። ፓዝዌይ በምናይበት ጊዜ የሪፍሌክስ አክሽን ወይም ሪፍሌክስ አርክ ሪሴፕተር አለ። እንግዲህ ሪሴፕተሮች ኢንፎርሜሽን ይቀበላሉ ማለት ነው። ሶ በሴንሰሪ ኒውሮን አማካኝነት ይሄዳል። ከሴንሰሪ ኒውሮን ወደ ኢንተር ኒውሮን ይገባል። በስፓይናል ኮርድ ሊሆን ይችላል። ከዛ ኢንተርፕሬት ከተደረገ በኋላ ወደ ሞተር ኒውሮን ይመለሳል። ከዛ በኋላ ኤፌክተር ይኖራል ወይም መስል ወይም ግላንድ ላይ ይመጣል ማለት ነው። ሶ የመጀመሪያው እንግዲህ ምንድነው ሪሴፕተር ይኖራል። ከዛ ወደ ሴንሰር ኒውሮን ይገባል። ከዛ ኢንተርፕሬት ይደረጋል። ከዛ ተመልሶ በሞተር ኒውሮን ትራንስፈር ይደረጋል። ከዛ ኤፌክተር ወይም መስል ወይም ግላንድ ላይ ይደርሳል ማለት ነው። በዚህ መልኩ ሪፍሌክስ አክሽን ይከናወናል ማለት ነው። ዲስኦርደር ኦፍ ዘ ነርቨስ ሲስተም በምናይበት ጊዜ እንግዲህ የነርቨስ ሲስተም ዲስኦርደሮች አሉ። እንግዲህ በዋናነት እነኚህ ብቻ አይደሉም። በዋናነት እንግዲህ አንደኛው እንግዲህ ስትሮክ አለ ማለት ነው። ኤፒሌፕሲ አለ፣ ፓርኪንሶኒ ዲዚዝ ይባላል፣ አልዛይመር ዲዚዝ፣ መልቲፕል ስክሎሮሲስ አለ። እዚህ ጋር እንደምናያቸው ለምሳሌ የሙመንት ዲስኦርደር ሊሆን ይችላል፣ ነርቭ ኤንድ መስል ዲስኦርደር ሊሆን ይችላል፣ ሌሎችም ሊኖሩ ይችላሉ። ስለዚህ ኒውሮሎጂካል ዲስኦርደሮች አሉት ማለት ነው ወይም አለ ማለት ነው። እንግዲህ እንደ አጠቃላይ ኢምፖርታንስ ኦፍ ነርቨስ ሲስተም የነርቨስ ሲስተም ጀነራሊ ጥቅሙን ምንድነው የሚለውን በምናይበት ጊዜ ቅድም ገልጸነዋል። እንደ አጠቃላይ ግን ጀነራሊ ጥቅሙን በምናይበት ጊዜ ሜንቴኒንግ ቦዲ ኮኦርዲኔሽን እንግዲህ በዋናነት የቦዲ ኮኦርዲኔሽን እንዲኖር ማስቻል ነው። ኢኔብሊንግ ለርኒንግ ኤንድ ሜሞሪ ለርኒንግ ማድረግ አንደርስታንድ ማድረግ ኢንተርፕሬት ማድረግ አጠቃላይ ቲንክ ኢንተሊጀንስ እንዲኖር ማስቻል እና ሚሞሪ ወይም ሪመምበር እንድናደርግ የሚያስችለን ነው ማለት ነው። ኮንትሮል ቮለንታሪ እና ኢንቮለንታሪ አክቲቪቲ ቮለንታሪ እና ኢንቮለንታሪ አክቲቪቲ እንዲኖር ያስችላል ማለት ነው። ኢሰንሻል ፎር ሰርቫይቫል እና አጠቃላይ እንግዲህ ለመኖር ሰርቫይቫል እንድናደርግ ያስችለናል ማለት ነው። ስለዚህ በጣም ወሳኝ የሆነ አንዱ ፊዚዮሎጂካል ሲስተም ነው ማለት ነው ነርቨስ ሲስተም። ስለዚህ ይህን ይመስላል ማለት ነው ጥቅሙን በምናይበት ጊዜ። እንግዲህ እንደ አጠቃላይ እንደ ኢንትሮዳክሽን ነርቨስ ሲስተም ይህን ይመስላል ማለት ነው። አዳመጣችሁ እጅጉን አመሰግናለሁ። ሰላም።